እኔ እኮ ኡስታዞች እንዲያረጉ ባይ ተራ እነ መሐመድ ምናምን ቢሆን ንቄ አልፈዋለሁ። ነገር ግን እንደተናገረው ኡስታዞች ሳይቀር ሼር አድርገውት እንዳለ ብሎ ተናገረ ማለት ነው። ያንን ስላየው እንጂ እኔ ንቄ መሐመድ ተናገረ ቅብርጥሶ ተራ እንትን ተናገረ ብዬ አልናገርም። ነገር ግን በኡስታዝ ደረጃ ሃይማኖታችንን የሚናገር የለም ብላችሁ እየተነሳችሁ መናገር መብት የላችሁ። እኛም ምላስ አለን፣ መናገር እንችላለን። ለምን የፈለገ ነገር ጥንቅር አይልም። በሃይማኖት የመጣ ማንንም አልለቅህም። ማንንም የሰው ሃይማኖት አትንኩ ላላችሁ ንጽጽር የጀመራችሁ እንችላለን ብላችሁ እናንተ እፎይን ደግሞ እግዚአብሔር ላከው። ከቤተ ክርስቲያን አይደለም፣ ድቁና ውስጥ የለበትም፣ ከገዳም አልመጣ፣ ከከተማ ውስጥ እፎይን አስተምሮ ሚዲያ ላይ ያመጣ እግዚአብሔር። ለእናንተ ንጽጽር እችላለሁ ብላችሁ ጀመራችሁ 10-0 ልክ ልካችሁን ነገራችሁ። ልክ ልካችሁን ሲናገር ሰደበ። ወፍ የሰደባችሁ የለም። መጽሐፋችሁን ነው እያነበበ ያመጣላችሁ። ስላልቻላችሁት ይኸው በአንድ ንጽጽር ስንት ቀን እዮዳብ ቤት እየገባችሁ እዮዳብ እኔ እንደነሱ ባለጌ አይደለሁም። እዮዳብ ከእዮዳብ በላይ የሙስሊምን ሃይማኖት ያዋረደ የሰደበ የለም። እዛ መግቢያ ብታጡ እዛ ገባችሁ። እኔ እናንተም በሆነ አፍራለሁ። በተአምር ሃይማኖቴን እንዲህ አድርጎ የረገጠ ያዋረደ ቪዲዮ ነበረኝ፣ አሰማችሁ ነበር። ግን ምን አገባኝ? እናንተ ፈልጋችሁ ለገባችሁት ምን አገባኝ? እዚህ ሚዲያ ላይ ከሱ በላይ ያዋረዳችሁ፣ ከሱ በላይ የተፋባችሁ የለም። እሱ ቤት የተፋባችሁን ምራቅ ልሳችሁ የምትገቡ ስለሆነ ምን አገባኝ? ምን አገባኝ? እና እኮ ሳይነኩን አነካም፣ ሳይጠሯችሁ አቤት ብንበላ እንኳን ምን አገባችሁ ስለኛ ሃይማኖት? የራሳችሁን ሃይማኖት አታካሂዱ። ምን አገባችሁ እናንተ ስለኛ? በኡስታዝ ደረጃ ወጣችሁ እሸቱ የለቀቀው ሚዲያ ላይ በደንብ ምን እንደሆነ ሳትረዱ ነው። አማርኛ አትችሉም፣ ደንቆሮ ናችሁ። ኢትዮጵያ ውስጥ እየኖርክ አማርኛ የማትችል ካለ ደንቆሮ ነለኔ። ሳትረዱ ሳትጠይቁ ኡስታዝን የሚያክል ማረግ ተሰጥቷችሁ ወጣችሁ የሰው ሃይማኖት የምታላግጡ ካላችሁ እኛም እናላግጣለን። ተራዎቹ ወጥተን ስትከበሩ ተከበሩ፣ ስናከብራችሁ ተከብራችሁ ቁጭ በሉ። መከበር በከንፈር ይላል አማራ ሲተርት። የምትከበሩ ስታከብሩን ነው። አልከበር ካልክ በኡስታዝ ደረጃ ወጣችሁ ሃይማኖት የምትናገሩ ከሆነ ጠርጋችሁ እልሳችሁ እንዴ! እናንተ የምትችሉት ኦርቶዶክስ ነው። አንድ ሙስሊም ወጥቶ ጴንጤን ሲናገር አይቻላቅም። ካቶሊክ ለነገሩ የተከበሩ ካቶሊክ እዚህ ልክስክስ ሚዲያ ላይ መጡ። አንድ ጆባን የምትናገር የለህም። ከዚህ ከኦርቶዶክስ ጋር እንወጣለና በየወሩ 10-20 ወር እስከ ወር ከአንድ ቀጥሎ እስከ 30 ድረስ በዓላት አለን፣ እናከብራለን፣ እንሰግዳለን፣ ለጌታችን እናመልካለን ጌታችንን። አይናችሁ ቅልት ድምት መብታችሁ እኮ ነው። ከፍታችሁ መስጊዳችሁን 30 ቀን ማመስገን ጌታችሁ። ምን እናርጋችሁ? የኛ ቅናት እኮ አዞራችሁ እኮ ነው የምላችሁ። ቅናት 30 ቀን የምናከብረው እኛ አለን። ደምቀን ተንጸባርቀን እንኖራለን። ነጠላችንን ለብሰን ነጠላችን ያቃጥላችኋል። ተሰብስበን ስናመሰግን ያቃጥላችኋል። ታራላችሁ፣ ትቃጠላላችሁ። እኛ እያንጸባረቅን ሻይን እያረግን እንቀጥላለን። ለምን ንገሩኝ ባይ ትላላችሁ? ንገሩኝ ለምን ትላላችሁ? የእናንተ ዋቢ ነው። ውሃ ይብላቸውና አሰበስቧቸው።
ምን አባታቸው እናርጋቸው? መሐመድ ስልጤው ዋቢ ነው። እሱ ምን አባቱ ነው እንትኑ? እኛ እኮ በምን እንለያችሁ? ጴንጤዎች ሲጠየቁ እኛ አይደለንም ያኛው ነው። እነሱ መበቶ ተከፋፍለዋል። ይሄኛው ሲጠየቁ እኛ አይደለንም ዋቢ ናቸው ይላሉ። ውሃ ይብላቸውና እኛ በምን ለያቸዋለን? ለያቸው እናንተ በምን እንደምታውቋቸው። መሐመድ ስልጤው አውቆ ነው። እሱ ተንኮለኛ ተንኮለኛ ነው። እሱ አውቀዋለሁ። እኔ እሱ ተናገረ ብዬ መልስ አልሰጠውም። ሃይማኖታችሁ ላይ አለ የሰው ሃይማኖት ነክቶ ሃይማኖትን የሚያሰድብ ከሰደበው ውጪ ያሰደበው እንደሚጠየቅ ቁርአናችሁ ላይ ተጻፈ አለ። አታነቡትም? ዘቅዝቃችሁ ነው የምታነቡት። የሰው ሃይማኖት ለመናገር የምትወጡት ምን አገባችሁ? የፈለግነውን ብንበላ የራስን ቁርአን አታነብም? ምን አገባ ስለኛ? ምን ያገባችኋል? ጭራሽ አልፋችሁ ተራ ምዕመናንን ጨረሳችሁና ገዳም ገባችሁ። ገዳም አንድ እንትን የገዳም አባት አንድ ቀን የሚያሳልፈውን አንድ ቀን አታድርም ብትላክ እነሱ ለክርስቶስ የሚከፍሉትን አንድ ቀን ማድረግ አትችሉ። የነሱ ብቃት የነሱ ጽናት ስለሚያቃጥላችሁ ነው። የነሱ ጽናት ማንንም የማያደርገውን የለማ ያልጣመ የሚበሉ ክርስቶስን ብለው ዓለም በቃኝ ብለው የተሰደዱት አንድ ቀን እንኳን አመት የሚያረጉትን የነሱን አንድ ቀን የሚያረጉትን አንዳችሁ አታረጉትም። ከተማ ላይ ቁጭ ብለህ ነው አፍን የምትከፍተው። ምድረ ክፍታፍ ማለት ነው። አታቁትም። የኛ ሃይማኖት ረቂቅ ነው። በሱ መንገድ ለማለፍ በጣም ከባድ ነው። በዚህ በብልጭልጭ በሚያስጠላ ዘመን አርቲፊሻል በሚያታልልበት ዘመን ዓለም በቃይ ብለው ገዳም ውስጥ ገብተው የላመ የጣመ ልብስ ሳያሳስታቸው ምን ሳያሳስታቸው ምግብ የጣመ ሳያሳስታቸው ለነሱ ለዘላለም ህይወታቸው ገዳም የገቡት ጋር እነሱ ጋር መጣችሁ። ምን አገባችሁ? ምን ያገባችኋል? ክፉ አናገሪ፣ ክፉ ተናገሩ፣ መርዝ ያናገራችሁ አባት አምላክ መድኃኒዓለም ፍርዱን ይስጣችሁ። በጣም ማከብራቸው በጣም ወዳቸው ብዙ ሙስሊሞች ስላሉ ውጭው ችየው አልፈዋለሁ እንጂ እኔ በእንደዚህ መልክ ማልፋችሁ ነገር አይደለም። ከዚህ በኋላ ተከታትዬ አንድ ነገር ላይ እየወጣሁ አፌን መክፈት አያቅተኝም። ስለ ሃይማኖቴ ህይወቴ ሊሰዋ አንገቴ ያ በእኛ ሃይማኖት ስለ ሃይማኖት መሞት ወይ ጉድኬት ይገኛል? አይገኝም። ስትልከሰከስ መኪና ገጭቶ ትሞታለህ። ስለ ሃይማኖቴ ህይወቴን እሰጣለሁ። ያንን ማረግ ኬት ይገኛል? የት ይገኛል? ተልከስከሱ። ኮመንት ላይ የምትልከሰከሱ ምድረ ልክስክስ አመዳም። እኔ ሮማን እንኳን ለሙቅ ለገንፎ አልደነግጥ እንኳን ለኮመንት ማለት ነው። ከሃይማኖቴ በላይ ማንም አይመጣም። ክብራችሁን ይዛችሁ ተቀመጡ። ክብር የምትይዙ ነው ከሆነ ክብራችሁን ይዛችሁ ተቀመጡ። አለበለዚያ ወጥተን መልስ መስጠት ለተራዎቹ እኛም በቃለን። ለኡስታዞቹ ፎያለ እሱ እየተከታተለ እየጠቀሰ የራሳችሁን እንትን ልክልካችሁን ይነግርልናል። እግዚአብሔር መድኃኒዓለም እድሜና ጤና ይስጥ። ከሁሉም ኦርቶዶክስ እድሜ ተቀጥሎ በድድ እስከምትሄድ ድረስ ያኑርልን። ያኑር መድኃኒዓለም። ሲተኙም ሲነሱም እፎይ ያስብልልን። እፎይ እያሉ
ለማረፍ እየመሰሉ እሱን የሚጠሩትን ጊዜ እንትን ያደርጋችሁ። እፎይ ስትሉ ኑሩ። ምን ትስቃለህ? ጌታ ምተነው ያርሰናል ጨዋታ እንዴ ደበረኝ።